በጌታ በኢየሱስም ሰላም ብላችኋለሁ። እንዴት ከርማችኋል የእግዚአብሔር ሰዎች? እግዚአብሔር የተመሰገነ ይሁን። ያለምሸት ነኝ። እንዴት ናችሁ? እግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ጌታ የተባረከ ይሁን። እንግዲህ ዛሬ በጌታ ጸጋ ወደ እናንተ መጥቻለሁ። የእግዚአብሔር ቃል እንካፈላለን። ነገር ግን በባለፈው ያገኘኋችሁ ሰዎች እግዚአብሔር ይባርካችሁ። የደወላችሁ ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ሰዎች ሼር የሚያደርጋችሁ ጌታ ዘመናችሁን ይባርክ። ስልክም ደውላችሁልኝ የተገናኘነ ሰዎች አብረን የጸለይን የተመካከረን ሰዎች አላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። አሁንም እንደዛው መቀጠል ትችላላችሁ፣ መደወል ትችላላችሁ። ለምክርም ቢሆን ለጥያቄም ለተለያየ መንፈሳዊ አገልግሎት መደወልና ከኔ ጋር መነጋገር ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። የተጠቀማችሁበት ቪዲዮ ካለ ከተጠቀማችሁ ደግሞ ለሚቀጥለው ሰው ሼር ብታደርጓቸው ደግሞ የሚቀጥለው ሰው ይጽናናል፣ ሊበረታበታል። የእግዚአብሔርን መንግስትን በጋራ ማገልገል ይሆናል። ጌታ ይባረክ። እግዚአብሔር ይባርካችሁ። ዛሬ እንግዲህ በጌታ ጸጋ ይሄ በራስ አለመደገፍን ላይ ያተኮረ ሀሳብ ነው ይዤ የመጣሁት። በራሳችን ላይ አለመደገፍ ወይም ደግሞ ራሳችንን በራሳችን ሀሳብ አለመደገፍ፣ በቃ ማለት ነገሮቻችንን ለእግዚአብሔር በመስጠት ምንም እንደማንችልና በእግዚአብሔር ላይ ጥገኞች እንደሆነን የሚያሳይ ህይወት ክርስቲያኖች እንድንኖር እግዚአብሔር ይፈልጋል እና በራሳችን ሀሳብ አትደገፍ የሚለውን ያንን ትልቅ ኮንሴፕት ያንን ትልቅ ጽንሰ ሀሳብ ዛሬ ከእናንተ ጋር ለመነጋገር ተባርኬበት አስተውዬበት ስለጠቀመኝ ከእናንተ ጋር ደግሞ ይህን ለመነጋገር በዚህ ያለው ጌታ የተባረከ ይሁን። እንግዲህ ወገኖች ሆይ ብዙ ጊዜ በምንኖርበት ህይወት ስንኖር በየቀኑም ስንኖር ዕለት ዕለትም ባለን መስተጋብራችን በየትኛውም ከሰውም ጋር ከራሳችንም ጋር ከቤተሰብም ጋር ባለን ሁኔታዎች ሁሉ እያንዳንዱ ነገር ውሳኔ የሚጠይቅ ህይወት ነው የምንኖረው። ቀጥሎ የምናደርገውን ነገር ለማድረግ የኛ ድምፅ የሚጠይቅ ነገር፣ ውሳኔ የሚጠይቅ ላርግ አላርግ፣ ልሂድ አልሂድ፣ ልውደድ አልውደድ፣ ይቅር ልበል ይቅር አልበል፣ የተለያዩ እንደዚህ አይነት የራሳችንን ዲሲሽኖች ውሳኔዎችን የሚጠይቅ የህይወት መስተጋብር ውስጥ ነው የምንኖረው ሁላችንም ስንኖር ማለት ነው። እና ይህን ነገር ለማድረግ እንደ ክርስቲያን እንደ አማኝ መንፈስ ቅዱስ መጽሐፍ ቅዱስ የሚነግረን ነገር አለ እና ውሳኔዎቻችንና ቀጥሎ የምንወስዳቸው እርምጃዎቻችን በእኛ ልክ እንዳይሆኑ እግዚአብሔር ይፈልጋል። ክብር ለጌታ ይሁን። መጽሐፍ ቅዱሴን ሳጠናና ከመጽሐፍ ቅዱስ የተረዳሁት እውነት ምንድን ነው? የኛ ስቴፕ የኛ እርምጃ ከእግዚአብሔር እርምጃ የበለጠ ስለሆነ የኛ የጫማችን ልክ እግዚአብሔር መንፈስ ነው ጫማ አይለውም። ነገር ግን የእግዚአብሔርን አቅም ልክ አይደለም። አያችሁ፣ በራሳችን ሀሳብ መደገፍና በራሳችን እርምጃ አንዳንድ ነገር ማከናወን ብንሞክር በራሳችን አቅም ልክ ነው የሚሆነው። ለምሳሌ የሆነ 1 ሚሊዮን ብር አካውንቱ ላይ ያለ ሰው አንድ ነገር የማድረግ አቅሙ የ1 ሚሊዮኑ ብር ልክ ብቻ ነው ማለት ነው። 5 ሚሊዮን ብር ደግሞ ያለው ሰው አቅሙ እንደ 5 ሚሊዮን ብሩ ይሆናል። እንደዛውም ደግሞ እኔና እናንተ የራሳችንን ነገር የራሳችንን ጉዞ የራሳችንን ፍጻሜ የራሳችንን ነገር ለማድረግ ስንነሳ የራሳችንን አቅም ልክ ነው የሚሆነው። በእግዚአብሔር ስንነሳ ደግሞ የእግዚአብሔርን አቅም ልክ ይሆናል ማለት ነው። ክብር ለጌታ ይሁን። እግዚአብሔር ልክ የለሽ አምላክ ስለሆነ የእግዚአብሔር ልክ ይሄ ነው ብለን መዝነን ልንናገረው አንችልም። እግዚአብሔር ልኩ የማይታወቅ ጫፉ የማይታወቅ ምድርና ሰማይን የሞላ አምላክ ስለሆነ ማለት ነው። የእግዚአብሔር ፋይናንስ አይታወቅም። ልኩ ይሄ ነው ተብሎ ሊቆጠር አይችልም። ወገኖቼ ሆይ የእግዚአብሔር የማዳኑ ልክ አይቆጠርም። የእግዚአብሔር የበጎነቱ ልክ የፍቅሩና የምሕረቱ ልክ የለሽ አምላክ ነው። ክብር ለጌታ ለአምላካችን ይሁን። ገድበን በዚህ ልክ የምንለው አይደለም። ለዚህ ነው በራሳ ሀሳብ አትደገፍ የምንባለው። በራሳችን ሀሳብ እንዳንደገፍ ሀሳበ ትንሽ ስለሆነ አቅመ ትንሽ ስለሆነ እንደገና ደግሞ መጽሐፍ ቅዱስ የሰው ሀሳብ ሁልጊዜ ጥሩ ሀሳብ ስላልሆነ የኛ ሀሳብና የኛ ፍላጎት የኛ ደግሞ ምርጫ ሁልጊዜ መልካም ስላልሆነ እግዚአብሔር በእኛ በኩል ሊመርጥልን ይፈልጋል። ለዚህ ነው ሀሳባችሁ ከሀሳቤ ፈቃዳችሁ ከፈቃዴ ጋር አይስማማም አለ እግዚአብሔር። እንደገና ደግሞ እኔ የማስበው ሀሳብ አለ ኤርምያስ 29 ላይ እናንተ እንደምታስቡት አይደለም፣ የክፉም አይደለም፣ የመልካም ሀሳብ ፍጻሜና ተስፋ ያለው ሀሳብ ነው እንጂ በጣም ሾርት ከት የሆነ ሾርት ላስት የሚያደርግ ያሁን አይደለም ማለት። አያችሁ፣ የእግዚአብሔር አቅም ትልቅ ነው ልላችሁ ነው ዛሬ። እግዚአብሔር ይባረክ። የራሳችን ፍላጎት አቅምና ውሳኔዎች ስቴፖቻችን እርምጃዎቻችንም ሳይቀሩ ሊሚትድ ናቸው፣ ውስኖች ናቸው። እግዚአብሔር ይራመድልን ዛሬ በጌታ በኢየሱስ ስም። እግዚአብሔር ይንቀሳቀስልን በጌታ በኢየሱስ ስም። ወገኖች ሆይ ልንፈቅድ ይገባል።
ውስን አቅም እያለን እንኳን የእግዚአብሔር ትልቅ ሐሳብ በእኛ ውስጥ እንዲሰራ እንኳን አንፈቅድም። እድል አንሰጥም ለራሳችን እድል የምንዘጋ ሰዎች ነን እኮ። አንዳንዴ ራሴን ሳስብ እኔ ራሴ እኮ ነኝ ነገሬን የማጠበው እላለሁኝ። እኔ ራሴ ነኝ እኮ በውስን ነገር ውስጥ ለመኖር የፈቀድኩት እላለሁ። ለምን? አንሊሚትለስ የሆነ ገደብ የለሽ አምላክ እያለኝ ማለት ነው። ገደብ የለውም እግዚአብሔር። እኔ ግን ገድቤ እኖራለሁ። በቃ ሊሚት አረጋለሁኝ። አምቢሽኔን ሊሚት አረገዋለሁ። የነገ ፍላጎቴን ህልሜን ሊሚት አረጋለሁ። እግዚአብሔር ግን ከገደብ በላይ የሆነ አምላክ ነው። ለዚህ ነው ዛሬ በራስ ፈቃድ አትመራ፣ በራስ ሐሳብ ብቻ አትሄድ። የእግዚአብሔር ሐሳብ ይቅደምልህ፣ የእግዚአብሔር ፈቃድ ይቅደምልህ። እርምጃዎችን እግዚአብሔር ይራመድልህ፣ ስቴፖችን እግዚአብሔር ይሄድልህ። እሱ ከሄደ እርምጃው ትልቅ ነው። ክብር ለጌታ ይሁን። ሐሳቡ ትልቅ ነው። እግዚአብሔር ፍጻሜውን ትልቅ ያደርገዋል። ዓላማውን የእግዚአብሔር ትልቅ ዓላማ ባንተ ላይ ከሰራ መጨረሻ ትልቅ ይሆናል። ዛሬ እግዚአብሔር ይምራን የሚለውን ሐሳብ ነው ይዤ የመጣሁት። ይምራን፣ ለሱ ራሳችንን እንልቀቅ። መዝሙር 32:6 ላይ እኮ እንደዚህ ነው ያለው፣ እኔ አስተምርሃለሁ አለ፣ በምትሄድበትም መንገድ እመራሃለሁ። አያችሁ፣ እመራሃለሁ፣ አይኖቼንም ባንተ ላይ አደርጋለሁ አለ። ክብር ለጌታ ለአምላካችን ይሁን። የእግዚአብሔር አይን ተመልከቱ። እግዚአብሔር አይን ሊሚትድ አይደለም። የሩቁን አይን የምትለው አምላክ አይደለም። እግዚአብሔር ዓለምን ሁሉ በአንድ ጊዜ የሚያይ አምላክ ነው። የትም አትጠፋም። ከእግዚአብሔር እይታ ልትጠፋ አትችልም። እግዚአብሔር ከቀደመልህ የእግዚአብሔርን ፈቃድ ባንተ ላይ እንዲፈጸም ከፈቀድን ከእግዚአብሔር እይታ ልትጠፋ አትችልም። እግዚአብሔር ሆይ ያየኸኝ አይደለም ልትል አትችልም። ሸለቆ ውስጥ ብትሆን እግዚአብሔር ያይሃል። በጉድጓድ ውስጥ ሆነህም ቢሆን እግዚአብሔር ያይሃል። በጣም በቃ አሁን በቃ ከሰው እይታ ተሰውር ያለው በምንልበት ሁኔታ ውስጥ እንኳን ብንሆን እግዚአብሔር ያይናል። አይሃለሁ አለ እግዚአብሔር። አይኔን ባንተ ላይ አደርጋለሁ ማለት ምትነካ አይደለህም። አንተ ቸብል ነህ። በቃ ምትነካ አይደለህም። ክፉ ሊቀርብህ የሚችል ሰው አይደለህም። አንተ የእግዚአብሔር አይን ባንተ ላይ ካለ ወገን ይሁዩ አርሶ ጋራንትድ፣ በጣም ጋራንትድ ነን፣ ሰኪውርድ ነን። የመለኮታዊ ጥበቃ ውስጥ ነን። ዘና ብለህ ትኖራለህ ማለት ነው። እኔ ደግሞ አስተምርሃለሁ፣ አይ ዊል ጋይድ ነው የሚለው። እመራሃለሁ፣ አስተምርሃለሁ፣ አቃናልሃለሁ፣ መንገዱ የተቃና ይሆንልሃል። በፍጹም ያላዋቂ ሆነህ አትጠፋም። እውቀት ከማነሴ የተነሳ የተበላሸ ነገር ውስጥ አትገባም። አስተምርሃለሁ። የእግዚአብሔር የኔ እውቀት ባንተ ውስጥ ይኖራል። ክብር ለጌታ ለአምላካችን ይሁን። በምትሄድበት መንገድ ሁሉ እመራሃለሁ አለ። አያችሁ፣ በምንሄድበት መንገድ ሁሉ እግዚአብሔር የሚመራን ራሳችንን መምራት ስናቆም ነው ለማለት ፈልጌ ነው። በራሳችን ውሳኔ ላይ ብቻ ደንግገን ስንቀመጥ የእግዚአብሔር ምሪት በእኛ ውስጥ አይኖርም። በእግዚአብሔር ላይ ቅጥር አትቅጠሩ እያልኩ ነው ዛሬ። በእግዚአብሔር ላይ ገደባ እናስቀምጥ ወገኖች ሆይ። ጌታ ሆይ ምራኝ የምንልበት፣ ጌታ ሆይ መንገዱን አሳየኝ፣ ራሴን አልምራ። ዛሬ ጌታው የራሴ እርምጃዎች መሪዎች አይሁኑ። እግሬ ስለተራመደ ወይም ሐሳቤ ይህንን ነገር ስላሰብኩኝ እሱ አይሁን። ጌታ እግዚአብሔር ሆይ የኔ መጨረሻ ነገር በዛ ይወሰድ። አንተ ምራኝ፣ አንተ አስብልኝ፣ አንተ ስቴፖቼን አንተ ጌታ እግዚአብሔር አጽናልኝ ልንል ይገባናል። ምክንያቱም ምሳሌ 14 ላይ ምን ይላል መሰላችሁ? ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት ነው ይላል። ተመልከቱት። ሰው በራሱ ራሱን እየመራ ከሄደ በሞት መንገድ ራሱን ሊመራ ይችላል። ስትታይ ቅን ልትመስል ትችላለች። አሁን መልካም ልትመስል ትችላለች። ፍጻሜዋ ግን የሞት መንገድ ሊሆን ይችላል። እግዚአብሔር ከመራህ ግን ወገኔ ሆይ የህይወትን መንገድ ይመራናል። ፍጻሜያችንም የሰላምና የእረፍት ሆኖ ይጨረሳል ማለት ነው። ዛሬ ወገኖቼ ሆይ ምን እያስብን ነው? ምን እያቀድን ነው? በጣም ራሳችንን ችለን እንደምንኖር የምናስመስልበት እኮ ጊዜ አለ። እግዚአብሔር አላስፈላጊ እንደሆነ በዚህ ጉዳይ ብዬ የምለው ነገር አለ። ገንዘብ ካለ፣ ሰው ካለኝ፣ ጤና ካለኝ፣ አቋም ካለኝ ይሄው አረገዋለሁ ምንላቸው ብዙ ነገሮች አሉ። ገንዘብ ስላለ ምንም ማድረግ አትችልም። ወይም ደግሞ ሰዎች ስላሉ በሰዎች ላይ ተመክተን ምንም ማድረግ አንችልም። የእግዚአብሔር ሰዎች ዛሬ በእግዚአብሔር ላይ ጥገኛ እንደሆንን ያለ እግዚአብሔር ምንም ነገር ማድረግ እንደማንችል እንድናውቅ ማስታወስ እወዳለሁ። መዝሙር 37:23 ላይ የሰው አካሄድ ከእግዚአብሔር ዘንድ ይጸናል ይላል፣ መንገዱንም ይወዳል ይላል። ቢወድቅ ለድንጋጤ አይጣልም፣ እግዚአብሔር እጁን ይዞ ደግፎታልና ይላል። መንገድ ላይ እንኳን ብንስት
ከእግዚአብሔር ጋር እንኳን ጀምረን መንገድ ላይ ብንሰት ወገኖች ሆይ እግዚአብሔር እጆቻችንን ይዞናልና አንወድቅም። ለድንጋጤም አንሆንም። ብንወድቅ እንነሳለን፣ ብንስት እንመለሳለን። በእግዚአብሔር እጅ ላይ ያለ ዕቃ አይበላሽም። በእግዚአብሔር እጅ ላይ ያለ ሰው ሊጠፋ አይችልም። ምክንያቱም ኃላፊነቱን እግዚአብሔር ስለሚወስድ። ዛሬ በጌታ በኢየሱስ ስም ልጆቻችንን ለእግዚአብሔር ኃላፊነት እንስጥ። ስራችንን ለእግዚአብሔር አደራ አሳልፈን እንስጥ። ነጋችንን ለእግዚአብሔር አደራ አሳልፈን እንስጥ። ቅርታ እንስጥ ወገኖች ሆይ፣ ጠብቀን አንዘልቀውም። በራሳችን ኃላፊነት ውስጥ ነው ያለን ብለን ያልነው ያ ካምፓኒያችን ወይም ድርጅታችን ድንገት ኮላፕስ ያደርጋል። ድንገት ሲወድቅ እናየዋለን። ወገኖች ሆይ በራስ ጥበብ በራስ ችሎታ ላይ በጣም መተማመን ያደረገ ሰው፣ እግዚአብሔርን መታመኛው ያላደረገ ሰው ወገኖች ሆይ ወደ ኪሳራ ሊገባ ይችላል። ከኪሳራ የሚያድነው ማንም የለም። ገንዘቡ ከኪሳራ አያድነውም። ሰዎች ከኪሳራ አያድኑትም። ምንም ነገር ከኪሳራ የሚያድነው ነገር የለም ወገኖች ሆይ። ግን እምነቱን በእግዚአብሔር ላይ ያደረገ፣ ነገሩን ለእግዚአብሔር አደራ አሳልፎ የሰጠ፣ መንገዱን በራሱ መንገድ ላይ ያልታመነ፣ ራሱን በመምራት በራሱ ላይ ትምክትን ያላደረገ ሰው ጥበበኛ ነው። ዛሬ እሱን ልላችሁ ፈልጌ ነው። ቁጥር 7 ላይ እንደዚህ ይላል፣ በራስ አስተያየት ጠቢብ አትሁን። በጣም የተማርክ ሆነህ በጣም ትልቅ ደረጃ ላይ ደረስክ ሰው እንኳን ብትሆን በራስ አስተያየት ጠቢብ አትሁን። እግዚአብሔርን ፍራ፣ ከክፋት ራቅ፣ ይህም ለስጋ ፈውስ ይሆንልሃል፣ ለአጥንትህም ጠገን ይሆንልሃል ይላል። ወገኖች ሆይ አንዳንድ ፕሮፌሽናሎች የተለያየ ፕሮፌሽን ልንለው እንችላለን። ለምሳሌ ኤሌክትሪሽያን፣ የኤሌክትሪክ ሙያ ያለው ሰው፣ የጥገና ሙያ ያለው ሰው፣ በጣም ልቀት በቃ ሁልጊዜ እየተሳካለት በጥበቡ በእውቀቱ እየተመካ ያለ ሰው፣ የሚገርማችሁ ነገር እግዚአብሔርን ካላስቀደመ፣ የጥበቡ ባለቤት እግዚአብሔር እንደሆነ ካላወቀና አክኖሌጅ ካላደረገ፣ እውቅና ካልሰጠ አንድ ቀን አንድ ነገር እጁ ላይ እሺ ላይለው ይችላል። ሁልጊዜ ላይ ይሳካ ይችላል። ወገኖች ሆይ በጣም አስቸጋሪ ነገር ውስጥ ሊገባ ይችላል። ሕክምናም በሉት፣ በጣም ሰርጅኖች በሉት፣ ትልልቅ ቀዶ ጠጋኝ ሐኪሞች፣ የልብ ሐኪሞች፣ የተለያየ አይነት የሕክምና ልቀት ውስጥ ጥበብ ውስጥ ያሉ ሰዎች ውስጥ በእውቀቱ ስላላቸው ሁልጊዜ ነገር ይሳለጣል ማለት አይችልም። አንድ ቀን እምቢ ሊል ይችላል። ወገኖች ሆይ በራስ ጥበብ በራስ እውቀት መራመድ መሄድ ወገኖች ከክፋት ሁሉ እንድንርቅ ላያደርግ ይችላል። ክፉ ነገር ወደኛ እንዳይመጣ ሊከለክል ላይችል ይችላል። ለዚህ ነው እኮ ብዙ ነገሮች ስተት ውስጥ ይገባሉ። ብዙ ጠቢቦች አንድ ቀን ሲፈተኑ እናያለን። ብዙ እውቀት ያላቸው ሰዎች አንድ ቀን እውቀታቸው ሳይጠቅማቸው ሲቀር እናያለን። ነገር ግን የእግዚአብሔር ሰዎች በራስ አስተያየት ጠቢብ መሆንን ብቻ ያን ጠቢብ መሆን ሳይሆን እግዚአብሔርን ቅድሚያ መስጠት፣ የጥበቡ ባለቤት እግዚአብሔር እንደሆነ በራሳችን ሐሳብ ከመደገፍ ይልቅ በእግዚአብሔር ጥበብና እውቀት በመደገፍ እግዚአብሔር እንዲረዳን ራሳችንን በእግዚአብሔር ላይ ጥገኛ ማድረግ ወገኖች ሆይ እስከ መጨረሻው ድረስ እስከ ፍጻሜያችን ድረስ መንገዳችን ጤናማ መንገድ፣ ጤናማ ረፍት ያለው ስኬት ያለው ህይወት ኖረን ፍጻሜያችን ያማረ እንዲሆን ያደርጋል። ማለት ቅድም እንዳልነው ምሳሌ 14 ላይ ለሰው ቀና የምትመስል መንገድ አለች አለ፣ ስትጀመር መጨረሻ ፍጻሜዋ ግን ሞት ይሆናል ከሚለው እናመልጣለን፣ ከኪሳራ እናመልጣለን ማለት ነው። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 14:26 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኙ እርሱ ሁሉን ያስተምራችኋል ይላል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ይላል። ወገኖች ሆይ ሁሉ ጊዜ ሊያሳስበን የሚችል የጌታ መንፈስ በእኔና በእናንተ ውስጥ አለ። የመንፈስ ቅዱስ ስራ በዚህ ምድር ላይ እኔና እናንተ እስካለን ድረስ በእኛ ውስጥ ተቀምጦ እኛን መምራትና ማሳሰብ ነው፣ መምከር ነው፣ መንገድ መምራት ነው፣ ማሳሰብ ነው። ወገኖች ሆይ መንፈስ ቅዱስ በውስጣችን ስላለ የጌታን መንፈስ ቸል እያለን እንዳንሄድ በጌታ ፍቅር ይሄንን ላሳስብ እወዳለሁ። ዛሬ ብዙ ጊዜ እኮ ለኪሳራዎቻችን ምክንያቱ በልባችን ውስጥ የሰማነውን ድምፅ አልፈን በመሄዳችን ሊሆን ይችላል። እግዚአብሔር እኮ ይናገረናል ብዙ ጊዜ። አንዳንድ ድምፆች እኮ እንሰማለን፣ ግን አልፈን ጥለን እንሄዳለን። ወይኔ እንደዚህ እኮ ተሰምቶኝ ነበር እንላለን። እግዚአብሔር በቃሉም በማለዳ ነግሮን ሊሆን ይችላል፣ ወይም እንደገና በእግዚአብሔር ሰዎችም እግዚአብሔር ተናግሮን ሊሆን ይችላል። ቸል በማለት ግን በራሳችን ሐሳብ ተደግፈን እንሄዳለን። የነፍሳችንን ፈቃድ እናደርጋለን። የልባችንን ድምፅ አንሰማም። መንፈስ ቅዱስን ቸል ያልንባቸውና የከሰርንባቸው ጊዜያቶች ብዙዎች ናቸው እኮ፣ ከጥቂት እስከ ትልልቅ ጉዳዮች። እኔ በህይወቴ ገጥሞኝ ያውቃል፣ በጣም ገጥሞኝ ያውቃል። ለምሰማው ድምፅ ጠነቀቃለሁ። አሁን ስጋዬ ይሆን ምን ይሆን ብዬ አንዳንድ ጊዜ ቸል ብየው ያ ነገር ግን በመጥፎ ነገር ሲፈጸም አይቼዋለሁ። በመጥፎ በክፉ ሲደመደም አይቼዋለሁኝ።
ከመንፈስ ስለተወለድን መንፈስ ቅዱስ ደግሞ በውስጣችን አለ። መንፈስ ቅዱስ እኛን ለመምከር ለመምራት ወደ እውነት ለመምራት በእኔና በእናንተ ውስጥ አለ። ስለዚህ መንፈስ ቅዱስን መስማት ይሆንልን። ለየትኛውም ነገራችን ድምፁን መለማመድና የእግዚአብሔርን ድምፅ በልባችን ሰምተን ደግሞ ለሰማነው ድምፅ ደግሞ ምላሽ በመስጠት እግዚአብሔርን ቀዳሚ በማድረግ በህይወታችን ይህንን ነገር መለማመድ ግድ ይለናል ማለት ነው። ዮሐንስ 18:15-26-27 እንዲህ ይላል፣ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኙ ይላል፣ እርሱም ከአብ የሚመጣው የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተንም ደግሞ ከመጀመሪያው ከኔ ጋር ኖራችኋልና ትመሰክራላችሁ ይልና ይላል። ዳሩ ግን በአብ ዘንድ የምልከው እሱ አጽናኝ በእናንተ ውስጥ በመጣ ጊዜ። ተመሳሳይ ሐሳብ ነው። መንፈስ ቅዱስን የተቀበለ ሰው ሁሉ የእግዚአብሔርን ድምፅ ይሰማል። ወገኖች ሆይ እግዚአብሔር እረኛችን ነው፣ እኛም ደግሞ በጎች ነን፣ እረኞች ነን። እንደዛ ይላል ዮሐንስ 10:10 ላይ እንደዚህ ነው እኮ የሚለው። ዮሐንስ 10 ላይ እንደዚህ ይላል። ዮሐንስ ወንጌል 10 ላይ እኛ በጎች ነን፣ እግዚአብሔር ደግሞ እረኛችን ነው። እረኛ ከሆነ ደግሞ በጎች ነን፣ ለበጎቹ ድምፅ ያሰማል። ድምፁን ደግሞ እኛ በጎች እንሰማለን፣ ድምፄን ይሰማሉ ብሏል። ስለዚህ ወገኖች ሆይ የእግዚአብሔርን ድምፅ መስማት ይሆንልን። በልባችን ውስጥ እግዚአብሔር በመንፈሱ በኩል የሚሰጠንን ድምፅ እየሰማን ቁጭ በል ካለ ቁጭ ማለት፣ ቀጥል ካለ መሄድ፣ ከዚህ ሰው ጋር ትገናኝ ካለን አለመገናኘት። ወገኖች ሆይ ማድረግ ያለብንን ነገር በማለዳ የእግዚአብሔርን ድምፅ አስተውለን መንቀሳቀስ ይሆንልን። እርምጃዎቻችን የሚጸኑልን ያን ጊዜ ነው። እንዲህ ይላል ዮሐንስ 16:13 እንዲህ ይላል፣ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አለ። ወደ እውነት ሁሉ ይመራችኋል ይልና ይመራችኋል፣ ከኔ ያለውን ደግሞ ለእናንተ ያሳስባችኋል ነው የሚለው። ከኔ ያለውን ወስዶ ለእናንተ ያሳስባችኋል። ስለዚህ የእውነት መንፈስ በእናንተ ውስጥ የሚናገር መንፈስ አለ። ድምፁን ስሙት፣ ከሰማችሁ በኋላ የሚላችሁን አድርጉ ይላል። ይሄ የእግዚአብሔር ቃል እንደዚህ ይለናል። ስለዚህ ወገኖቼ ሆይ በየትኛውም ሁኔታ ውስጥ ብንሆን እግዚአብሔር በህይወታችን ላይ የእግዚአብሔርን ሐሳብና የእግዚአብሔርን ዓላማ ለማወቅና እንደገና ደግሞ በራሳችን ባለመመራት እግዚአብሔርን በህይወታችን የመጀመሪያ ለማድረግ እግዚአብሔርን ቀዳሚ በማድረግ ፊተኛ በማድረግ ልንንቀሳቀስ ይገባናል። በራሳችን ሐሳብ ከመደገፍ እንድንወጣ ያስፈልጋል። ወገኖቼ ሆይ በውሳኔዎቻችንም ውስጥ ቢሆን በምንፈልጋቸው ፍላጎቶቻችን ውስጥ ቢሆን እግዚአብሔር እንዲያይልን ነገራችንን ማድረግ ይገባናል። ከመጽሐፍ ቅዱስ ብዙ የእግዚአብሔር ሰዎች ይህንን አድርገዋል። ብዙ የእግዚአብሔር ሰዎች ይህንን ፈጽመዋል። ልውጣን ብለው ጠይቀዋል እኮ። ምን ትላለህ ስለዚህ ብለው የጠየቁ የእግዚአብሔር ሰዎች አሉ። ስለዚህ ወገኖቼ ሆይ እግዚአብሔር ሁል ጊዜ እኛን ለመምራት በደጅ አለ። እግዚአብሔር እኛን ለመምራት ከምንጊዜውም በላይ ከስትንፋሳችን ይልቅ ቀርቦን ከኛ ጋር አለ። ስለዚህ እግዚአብሔርን መጠየቅ በህይወታችን ውስጥ የመጀመሪያ ማድረግ ለማድረግ የምንፈልጋቸውን ነገሮች ሁሉ ማድረግ፣ በራሳችን ሐሳብ አለመመራት። እግዚአብሔር እንዳንመራ እግዚአብሔር ይፈልጋል። እግዚአብሔር በህይወታችን ቀዳሚ ከሆነ ወገኖቼ ሆይ በጣም ተጠቃሚዎችና እድለኞች ነን ማለት ነው። እግዚአብሔር ከፊቱ የቀደመለት ሰው ከመከራ ስጋት ያመልጣል። እግዚአብሔር ፊተኛ የሆነለት ሰው ከስጋት ያመልጣል። እግዚአብሔር የወጣለት ሰው ወገኖቼ ሆይ ጠላቶቹን አያሸንፉትም፣ በጠላቶቹ ላይ ድል መቀዳጀት ይችላል። ስለዚህ የሰው አካሄድ ከእግዚአብሔር ዘንድ ይጸናል፣ መንገዱንም ይወዳል፣ ቢወድቅም ለድንጋጤ አይጣልም፣ እግዚአብሔር እጁን ይዞታልና ይደግፈዋል እንደተባለ እግዚአብሔር የያዘን በጌታ በኢየሱስ ስም። ወገኖቼ ሆይ ድምፁን አንሰማም ካልን፣ እንደገና ደግሞ በራሳችን እንመራለን ካልን፣ ኢንዲፔንደንት ነን ብለን ከወጣን ወገኖቼ ሆይ የእግዚአብሔር ድምፅ በእኛ ውስጥ መምጣት ካልቻለ፣ እግዚአብሔር እኛን እንዲመራ እድል ካልሰጠነው ወገኖቼ ሆይ በጣም በከፍተኛ አደጋ ውስጥ እንዳለን ልነግራችሁ ወዳለሁ። እግዚአብሔር እንዲመራን ግን የእግዚአብሔር በጎ ፈቃድ ስለሆነ ማለት ነው። ልምራችሁ፣ እግዚአብሔር ልቅደምላችሁ ይለናል። በእኛ ውስጥ ያለው መንፈስ ቅዱስ ደግሞ ሁልጊዜ እኛን ለመምራት ለዘለዓለም ከኛ ጋር ተቀምጧል። ካውንስል ሊያደርገን ሊመክረን ከኛ ጋር ተቀምጧል። ኢየሱስን ከፍ ከፍ ለማድረግ ለማክበር በእኛ ውስጥ ተቀምጧል። ስለዚህ የመንፈስ ቅዱስን ድምፅ በመስማት አካሄዳችንን እንደ እግዚአብሔር ለማድረግ ከእግዚአብሔር እጅ ላለመውጣት ዛሬ በእግዚአብሔር እጅ ለመያዝ እንድንፈቀድ ዛሬ ይህን እላችኋለሁ። ለየትኛውም ለሚያስፈልገን ነገር ሁሉ እግዚአብሔር በእኛ ላይ ኃላፊ እንዲሆን፣ ዋና እንዲሆን፣ እግዚአብሔር የበላይ እንዲሆን፣ ቀዳሚ እንዲሆን በመፍቀድ ቀሪ ህይወታችንን በዛ እንድንኖር እግዚአብሔር ይርዳን። ጌታ ኢየሱስ ዘመናችሁን ይባርክ። የሚቀጥለው ሳምንት በሌላ ቪዲዮ እመጣለሁ። ተባረኩ።